ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህርይ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል፣ ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ። ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነ ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። 100% ብመለስ አልቆጭም። ወደ ኦርቶዶክስ ቤተክርስቲያን 100% አትቆጭም። ይኸውልህ ቆይ ልነግርህ እኮ ነው አሁን እኔ አዎ ለደቂቃ ይኸውልህ ምን መሰለህ ስታንዴድ እኮ ነው አሁን አንተ ጣልቃ ገብተህ አዎ አየህ ጣልቃ ገብተህ ክሊር ያደርግ አዎ ይኸውልህ ወደ አሴምብሊ ይኸውልህ አሁን እኔ ሪዝን አውት አደረክልኝ ካቶሊክ ማትይ አሁን አሴምብሊ ኦፍ ጋድ ማትይበት ሪዝን አውት አደረክልኝ ወደ ኦርቶዶክስ ደግሞ ስለ 100% አልቆጭም ቆይ ልንገርህ ቆይ ልነግርህ ነው ይኸውልህ አሁን ለምሳሌ እኔ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ላይ ነኝ ያለሁት ከካውንስሉ የሚያስወጣኝ ምንም አይነት ነገር የለም። ለምን እኔ ራሴ የእግዚአብሔር መንግስት እውነት የሚል ላይሰንስ አለኝ። ምንም ልንገርና ተደራይታችሁ ሙጣ በትሉኝ ማለት ነው ውጣ በትሉኝ ሙግቴን አቀርባለሁ። ጳውሎስ እንዳለው ማለት ነው ሙግቴን አቀርባለሁ። ሙግቴ ምንድነው? እኔ የኢትዮጵያ ወንጌል አማኞች ካውንስል በአዋጅ በተቋቋመው እኖራለሁ። እዛ ውስጥ እየኖርኩኝ ነው አይደለ? እያንዳንዱ የራሱን ዶክትሪን ይዞ መጥቶ እዛ ገብቷል። ቤሲክ ዶክትሪን ይወ ሰባቱ አማደ ሚስጥራት ተብሎ የተቀመጡ ነገሮች አሉ። እዛም ላይ ያለኝን ምልከታ በግልጽ ተናግሬያለሁ። ኒቂያ ብለን ካሰብን 66ቱ መጽሐፍ እንዴት ይሰላል ብያለሁ። ባጭሩ ከዛ ውጣ ብሎ የሚያባረረኝ ካለ ማለት ነው የሚያባረረኝ ካለ ለደቂቃ ከዛ በተረፈ ለደቂቃ እንዳልኩ ለደቂቃ ማለት ነው ዞሮ ኦርቶዶክስ ቸርች ሄጄ ያው ሰባኪ መሆን አልችልም፣ አስተማሪ መሆን አልችልም ይመስላል አይደለ? ስለዚህ መሆን ያለብኝ ነው አለው። ከዛ በተረፈ ቆይ ስማኝ አሪፍ ነው። በነገራችን ላይ ምእመን እኮ መሆን በራሱ እኮ እድል ነው። በነገራችን ላይ አሁን ብነግር እኮ ነው። ቆይ ስማኝ አሁን ልመጣልህ። አሁን ይሄን አይደለም የምትፈልገው? ቆይ ስማኝ ረጋ በለህ ስማኛ። ቆይ ስማኝ ለምን የሚለውን ላብራራልህ። እየሰማው ነው። እሺ እየሰማው እያለገ አሁንም አድምጬ ልንገርህ። ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ፊቴን ለማዞር 100% ጥያቄ የለኝም። ጥያቄ የለህም 100%። ታዲያ ምን ያዘ? አዎ እናንተ እውነትን እንድትረዱ ምን ማለት እንደሆነ ታውቃለህ? ኦርቶዶክስ እንደሚሄድ
በነገር የተቋም ኦርቶዶክስ ካቶሊክ እያልክ ሺፍት ማድረግ እኔ እኮ በአደባባይ ነው የምናገረው አይደል እንዴ? የምትቆምበትን ስታንድ አስተካክል ብዬ ነው እየነገርኩ ያለሁት። ስለዚህ አሁን እኔን ጠየቀኝ አይደል? አሁን ለምሳሌ ፓስተር ልጅ ሆነ እንዲህ ነበር ካልከኝ አይደል? አሁን አመጣውልህና አሁን ስለ ኦርቶዶክስ ያለኝን መረዳት አስቀመጥኩልህ። ይሄ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባላት አስተምሮ የምቀበለው ይሄ ነው። በአንድም በሌላ የምቀበላቸው ነገሮች እንዲህ ናቸው። ፊቴን ለማዞር ምንም ችግር የለብኝም። ቆይ ሰማኝ። ኧረ ቆይ ሰማኝ። ኧረ አንድ ነገር አጠመቃለሁ፣ እመለሳለሁ። ያሳደገችኝ ቤተክርስቲያን እስከዛሬም ያለ ቦታዬ ነው ገብቼ ስቃጠል ነበር። ስድብ አይደለም፣ እውነተኛ ማንነታችሁን ጠንቅቄ ስለማቅ ነው እየነገርኳችሁ ያላችሁት። ፓስተሮቻቸው የተባሉት ልጁን ለግብረ ሰዶምነት ሸጦ ነው የተሰባሰበ እያለ አፉን የሚከፍተው የእናንተ ፓስተር። ግማሹ ፍሪ ሚስዮን አባል ነው። ፍሪ ሚስዮን ኢሉሚናቲ ጋናና ቢኒን የተጠነቆለ አሳማና የህፃን ልጅ ጭንቅላት እየተቀበረበት መድረክ ላይ አይደል የምትዘሉት? ምድረው ቡቱቷል። ኦርቶዶክስ ላይ ደግሞ አፋችሁን ለመክፈት አይደለም አጠገቧም አትደርሱም። የዓለም የክርስትና መሰረት ነች። ኢትዮጵያን ራሱ ያቆመችው ኦርቶዶክስ ነች። ምድረው ቆሻሾች፣ ሰርጎ ገብ ቡቱቷ። ይኸው አደባባይ ላይ ዘመኔን ሙሉ እስከዛሬ ድረስ ጨለማ ውስጥ የተመላለስኩት ይቆጨኛል። አደባባይ ላይ አይደል እጄን አንስቼ ተቀብያለሁ ብዬ ይህንን ሐሰተኛ ኢየሱስ የተከተልኩት እስከዛሬ ድረስ ከህፃንነት ጀምሮ ይሄው ሳቄ ሲያቅበዘብሰኝ ይሄው አደባባይ ላይ እጄን አንስቼ ከዚህ በኋላ የጴንጤ ኢየሱስ የሚባል ክጄዋለሁ በአደባባይ። ስትፈልግ እዩ ጩፋን አይደለም ለምን ሐውልት ሰርተህለት ለው ላይ አሰግድለትም አይደለም? መድረካ ቆሻሽካ ዘይት ሸጥክ አያገባኝም። ከዚህ በኋላ አይደለም ዘይት አይደለም ለምን ራሱ ሐውልት ሰርተህለት ለዚህ ለጠንቋይ ለምን አታፈደድለት? ግማታሞች፣ ቡሽቴዎች፣ ሁሉም ቡሽቴዎች ናቸው። ኳየር ላይ ሴቷ ስጡት ጎትታ ነው የተባረረችው አይደል? የአማኑኤል ቤተክርስቲያን ሴቶቹ ቡሽቴዎች ናቸው። እጸልይልሻለሁ ብላ ማሚ ይሏታል። ከአምስት ሴቶች ጋር ትተኛለች። ፓስተር ተብዬዋ የሴት ፓስተር መድረኩ ላይ ከዛኛው መድረክ ቂጧን እንደዚህ ቦዲኮን ልብስ ለብሳ ያገላበጠች ኢየሱስ ጌታ ነው ሃሌሉያ። ወምድረ ወንድ ከኋላ ቂጧን ነው የሚመለከተው። አስመሳዮች ከለራችሁ ራሱ ይቀያየራል በየቀኑ እንደ እስስት። አረንጓዴ ስታዩ አረንጓዴ፣ ነጭ ስታዩ ነጭ። ሆዳችሁ አምላካችሁ ሆድ ብቻ ይሄ ግብስብስ ሆዳችሁ ብቻ ይኑር። ኢየሱስ ራሱ በአካል ፊዚካል ራሱ ቢመጣ እኮ ገበያ ላይ አውጥታችሁ ትሸጡታላችሁ። ሆዳችሁን ማግበስበስ ብቻ ምድረ ሆዳ ግብስብስ ተጠቅልሎ ከዚህ ከሰልባጅ ጋር ተጠቅልሎ የመጣ ቆሻሻ ሃይማኖት። ኢየሱስ አንድ አይደለም። ሲጀመርም ኢየሱስ የሚባሉ ማአት ኢየሱሶች ሁላ ነበሩ በዛን ዘመን። የትኛው ኢየሱስ? የኦርቶዶክሱን ኢየሱስ ነው የተከበረውን ኢየሱስ ከቅድስት ድንግል ማርያም ከእናቴ ከቅድስት ድንግል ማርያም የተወለደውን የእግዚአብሔር ልጅ ኢየሱስ ክርስቶስን ነው የማመልከው። የኦርቶዶክሱን ኢየሱስ ነው ከዚህ በኋላ የማመልከው። ለመፈመስ ነው ይላል። ለመፈመስ ነው። አዎ ይሄው ለመፈመስ ፈምሻለሁ። የኦርቶዶክሱን ኢየሱስ ክርስቶስ ነው ከዚህ በኋላ የምከተለው። ከዚህ በኋላ የጴንጤ ኢየሱስ የሚባል ነገር የለም። ከውስጤ አውጥቼ በአደባባይ ላይ ጥየዋለሁ። አውሬ ነው የጴንጤ ኢየሱስ ማለት አውሬ፣ ዘንዶ አብራችሁ ነው የሚገባው ከውስጥ ምስቅልቅልቅል የመጡትን ሰዎች ህይወት ምስቅልቅል ጨለማ ውስጥ እንደዚህ በቃ የሚያደርገው ጨለማ። ከዛ በኋላ በቃ የእግዚአብሔር ሰው ጸልይልኝ ስትል ነው ዘመንን የምትኖሩ ድንብርብርህን የሚያወጣ ሰላም እረፍት የሌለው። በቃ ይሄው ደስ ይበላችሁ። በነገራችን ላይ
ነቅዬላችሁ ስለወጣሁ የእያንዳንዷን ጉዳችሁን እየዘረገፍኩ ከዚህ በኋላ አንድ የምሰስተው ነገር የለም። ምናልባት የሆነ ሐሰተኛ ምናምን የሚባል የለም። የሁላችሁም ጉዳ አንድ አይነት ስለሆናችሁ አንድ አይነት ናችሁ። በነገራችን ላይ እነማን መሰላችሁ? ማን ነው ፒን የሚያደርገው ሜሴጁን? ቆይ ሞዴሬተር የተባላችሁ በጠቅላላ ከዚህ ላስወጣችሁ። ማንሽ ፒን አድራጊ? አንቺ ቆሻሻ ቡሽቲ ግብረ ሰዶምነትን ኢትዮጵያ ውስጥ ያስፋፉት። ግብረ ሰዶምነት ፓስተር ይተኛል ከአራት አምስት ወንድ ጋር። የስንቱን ወጣት ወንዶች ቂጥ አበላሻችሁ። ሞዴሬተር የተባልሽ ሴትዮ አንቺ ቆሻሻ ቡሽቲ ማንሽ ፒን ያደረግሽው ግማታ ብስብስ ምን ውስጥ ነው ሞዴሬተር ያለው? አንደኛው በቅርብ ጊዜ ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር አዎ። እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ እንደዚህ ትሆናለህ ምናምን እያለ ሲያወራ እንትን ነበርና እና በቃ አይዞህ ምናምን ይለኛል። የሚቸግር ነገር ካለ ጠይቅ ምናምን ይለኛል። አረ ችግር የለውም ምናምን ይደውላል። በቃ በቀን ሁለቴ ምናምን ይደውላል። ማታ ማታ በቃ እንደዚህ እጅህን የሚያምህ ቦታ ጫን እና ጸልይልኝ ስፒከር ላይ አድርጌው ጸልያለሁ። እና ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስብበት ሁኔታ አለ። አሁን ማስበውና የሚጨንቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝ። አረ ሌላ አይነት ነገር ስሞክር ታውቃለህ ማለት አልኩት። ቆይ መልሼ እደውላለሁ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለከ? በቃ እንደዚህ ያው የሆነ ሰዓት ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት፣ እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ። እና ወድጄ አይደለም ግን ይሳካል። ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚ። እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። በጌታ አትበል ይሄ ናዝሬት ተርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛ ውስጥ። አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ፣ አትደውል። ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ። በቃ እንትን አትበል። በስማ አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን ብለዋለሁ። አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል። በቃ እዚህ ጋር ጀስት ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለም ይለኛል። እንደዚህ አይነት ሰዎች አሉ በየቦታ እና ከባድ። ዛሬም ኦርቶዶክስ ክርስቶስን አልተቀበለችም። ዛሬም ማለት ነው። ለምን መሰላችሁ? ይሄንን ስራ ትፈጽማለች፣ ይሄንን ክንውን ታከናውናለች። ልክ አይሁድ እንዳደረጉት ይሄንን ለማድረግ እሷ እንዲያውም በሮችን ክፈቱ ነው የምትለው አይደለም? በሮችን ክፈቱ፣ የክብር ንጉስ ይግባ። የክብር ንጉስ ማን ነው? የክብር ንጉስ እሱ እግዚአብሔር ነው የሚለውን ነገር ትላለች እንጂ የክብር ንጉስ ኢየሱስ ክርስቶስን ተቀብለዋለች ወይ? እሷ ጋር ገብቷል ወይ? እሷ ጋር ገብቷል ወይ? ለምንድን ነው ካላችሁኝ ዛሬ ስለ ኢየሱስ ሲነሳ
ስለ ክብር ንጉሥ ስለ እግዚአብሔር ሲነሳ የሚታየው ነገር እንዳልተቀበሉ ስለሚያሳይ ነው። እንዳልተቀበሉ ስለሚያሳይ እና እኔ እንዲያውም ይሄንን አርሁ ብላ ለቤተ መቅደሱ የምትጮኸውን እኔ ለህዝቡ መጮህ ፈልጋለሁ። እናንተ ራሳችሁ ልባችሁን ክፈቱ ለማለት ነው። እናንተ ራሳችሁ ልባችሁን ክፈቱ፣ ኢየሱስ ክርስቶስን ተቀበሉት። በቃ ይሄ ነው። ዳዊት ህዝቡ እግዚአብሔር እንዲቀበል ተናገረ። እሱን ማዜም ወደ ቤተ መቅደሱ ዲያቆኑን አላስገባም ማለት ወይም ደግሞ ዲያቆኑን በዱላ መደብደብ ሳይሆን የሚያስፈልገው ወይም ዲያቆናቱን የሚያስፈልገው የክብር ንጉሥ የሆነውን ኢየሱስ ክርስቶስን ልብ ከፍቶ ማስገባት ነው። በተለይ ይሄንን የሆሳዕና በዓል ሲያከብሩ ይሄንን ልብ ብለው እንዲሰሙ ፈልጋለሁ። ይሄንን ልብ ብለው እንዲያስተውሉ ፈልጋለሁ። ከዚህ የተነሳ ነው ይሄንን ሐሳብ ያነሳሁት። ከዚህ የተነሳ ነው። ለምን ከተባለ አሁንም ቤተክርስቲያን የክብር ንጉሥ ኢየሱስን አልተቀበለችውም። ተቀብየዋለሁ እንኳን ካለች አስወጥተዋለች። ደግማ ልትከፍልለት ይገባል። ለምን ከተባለ ብዙውን ቦታ የያዙት ሌሎች ናቸው። ባለፈው እያወራን ነበረ። ጾሙ ራሱ የኢየሱስ አይደለም ብለን ነው እኛ የተከራከርነው። ለምንድን ነው ከተባለ ሌላ ስለከበረበት ነው። እኛ ሌላ እንትን የለንም። ሌላ ነው የከበረበት። ስለ ሌላ ነው የሚዘመው፣ ስለ ሌላ ነው የሚተረከው። አሁንም ቤተክርስቲያን ውስጥ ሌላ ነገር ነው የከበረው፣ ክርስቶስ አይደለም። ይሄ እንትሩን ይሄን ክንውኑን መፈጸም የድርጊቱን መፈጸም አንዲትን ቤተክርስቲያን አያደርጋትም። ቤተክርስቲያን የሚያደርጋት ምንድነው ከተባለ እውነቱን መቀበል ነው። እውነቱን መቀበል። ኢየሱስ ነው የክብር ንጉሥ። ስለዚህ ኢየሱስን ቤተክርስቲያን ከፍታ ማስገባት አለበት። ሊቃውንቱ አርሁ እያሉ እየጮሁ ሌላ ሰው ለመደብደብ ከሚያስቡ የራሳቸውን ልብ እንዲከፍቱ ነው የኔ መልእክት። የራሳቸውን ልብ እንዲከፍቱ ኢየሱስ ክርስቶስን እንዲያስገቡት የክብር ንጉሥ ኢየሱስ ክርስቶስ ቦታ እንዲያገኝ። በነገራችን ላይ ዛሬ ቤተ መቅደሱ ህንጻ አይደለም። ቤተ መቅደሱ እኛ ነን። ይታምሩሙ ከመታቦቱ አንትሙ ለመንፈስ ቅዱስ ነው የሚለው አይደለ? የመንፈስ ቅዱስ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እና 17 የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያው ማን ነው? እናንተ ናችሁ ነው የሚለው። ስለዚህ ዛሬ እግዚአብሔር መግባት የሚፈልገው ወደ ልባችን ነው፣ ወደ ልባቸው ነውና ልባቸውን ከፍተው ኢየሱስን ማስገባት አለባቸው። ህዝቡም እንዲሁ ልቡን ከፍቶ ኢየሱስን ማስገባት ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህርይ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል፣ ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ። ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነ ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። ተዋህዶ መሸሸጊያዬ ኦርቶዶክስ
መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ